መጽሐፍ ቅዱሳችሁን በአንደኛ ሁለተኛ ሳሙኤል መጽሐፍ ምዕራፍ 9 ላይ እንዲህ ብሎ ይናገራል ከቁጥር 1 ጀምሮ። ዳዊትም ስለ ዮናታን ቸርነት አደርግለት ዘንድ ከሳኦል ቤት አንድ ሰው ቀርቷልን አለው። ከሳኦልም ቤት ሲባ የሚባል አንድ ባሪያ ነበር። ወደ ዳዊትም ጠሩት። ንጉሡም አንተ ሲባ ነህን አለው። እርሱም እኔ ባሪያ ነኝ አለው። ንጉሥም እግዚአብሔር ቸርነት አደርግለት ዘንድ ከሳኦል ቤት አንድ ሰው ቀርቷልን አለው። ሲባም ንጉሥ ሆይ እግሩ ሽባ የሆነ አንድ የዮናታን ልጅ አለ አለው። ንጉሥም ወዴት ነው አለው። ሲባም ንጉሥ እነሆ እርሱ በሎዶባር በሚኤል ልጅ በማኪር ቤት አለ አለው። ንጉሥም ዳዊት ልኮ ከሎዶባር ከአሚኤል ልጅ ከሚክር ቤት አስወጣው። የሳኦልም ልጅ የዮናታን ልጅ ሜምፊቦስቴ ወደ ዳዊት መጣ፣ በግንባሩም ወድቆ እጅ ነሳ። ዳዊትም በሜምፊቦስቴ ሆይ አለው። እርሱም እነሆኝ ባሪያ አለ። ዳዊትም አለ አባትህ ስለ ዮናታን ቸርነት ፈጽሜ አደርግልሃለሁና አትፍራ። እስኪ አሜን በሉ። ኢየሱስ ጌታ ነው። የአባትን የሳኦልን ምድር ሁሉ እመልስልሃለሁ። አንተ ሁል ጊዜ ከምኔ ከገበታዬ እንጀራ ምን ትላለህ? ትበላለህ አለው ይላል። ስለ አባትህ ስለ ዮናታን ፈጽሜ ቸርነት አደርግልሃለሁ፣ አንተም ከገበታዬ ምን ትላለህ? ትበላለህ። እስኪ ከገበታው እበላለሁ በሉ። በዚህ ክፍል ላይ በጣም ወደ ኋላ ተመልሳችሁ ስታነቡ ታሪኩ በጣም አስደናቂ ክፍል ነው። ኢየሱስ ክርስቶስ ጌታ ነው። ስለ ሳኦልና ስለ ዮናታን መጽሐፍ ሲናገር እንደዚህ ይላል። ዮናታን ይላል እንደ ንስር ፈጣን ነው ይላል። አሜን በሉ እስኪ። ደግሞም እንደ አንበሳ ብርቶች ናቸው ይላል። ምን አይነት ካራክተር እንደተሰጣቸው ብርቶች ናቸው ይላል። ዮናታን ለዳዊት መልካም ነገር አድርገውለታል። በአባቱ በሳኦል ምክንያት የሚሰደድ ይህ ዳዊት እንዳይሞት ጣልቃ ገብቶ ያውቃል። እና ዳዊት አንድ ወቅት እንደዚህ አለ። ነፍሱ ከዮናታን ጋር የታሰረች ስለሆነ ይዋደዱ ስለነበረ እንዲህ አለ። ዳዊት ከሳኦል ቤት ከማን ቤት? ከሳኦል ቤት ቢያንስ ከጦርነት ተርፎ የተገኘ ሰው ይኖር ይሆንን አለ። ይህ እሳቤና ይህ መለኮታዊ ምሪት የመጣው ከገዛው ከዳዊት እንዳይመስል። ሰማይ የመለኮት ዓለም ለሜምፊቦስቴ የቀጠረው ሲዝን ነበረው። ከወደቀበት ከተረሳበት እግዚአብሔር ሊያነሳው ከሳኦል ቤት የቀረሰው አለን አለ። ማስጠየቅ ጀመረ። መጎብኘት ፈለገ። ለረጅም ዓመታት እንደዚህ አይነት መገለጥ ይዞ አልመጣም። የሳኦልን ፋሚሊ ጠይቆ አያውቅም። ቁጭ አለና እንዲህ አለ። ከሳኦል ቤት የቀረሰው ይኖር ይሁን አለ። ቃል እያለው ኪዳን እያለው ተስፋ እያለው ከመጣ ጦርነት ተርፎ አንድ ሰው ቀርቶ ይሆናል። አንድ የሳኦል ሎሌ አለ፣ ሲባ ይባላል። እሱን ወደ ዳዊት አስጠሩት ይላል መጽሐፍ ቅዱስ። በደንብ አስተውሉና ስሙኛውን መልእክቴ እዚህ ጋር ወደ ዳዊት አስመጡና ዳዊት አንተ ሲባ ነህን አለ። አዎ ጌታዬ ሆይ ሲባ ነኝ፣ የባሪያ አገልጋይ አለው። እስኪ ከሳኦል ቤት የቀረሰው ካለ አስታውሰኝ አለው። ድንገት እንኳን የተረፈ ሰው አለው። አዎ የቀረሰው አለ፣ ግን ሰውየው አካሉ ሙሉ አይደለም። ሰውየው ተረስቷል። ቀየውን ለቆ ወጥቷል። ርስቱን ለቆ ወጥቷል። ከንጉሥ ዘር ተገኝተው ነገር ግን ያለ ቦታ ቁጭ ያለ ሜምፊቦስቴ የሚባል አንድ ሰው አለ። ምን አለው? ሜምፊቦስቴ የሚባል አንድ ሰው አለ። እድል የነበረው ባለሀብት ሊሆን የሚገባው ከንጉሥ ዘር ተገኝተው ግን ሎዶባር ማንም ሊኖር የማይፈልግባት ቦታ ላይ የተጣለ
በዘመኑ ብዙዎች ለማግኘትና እጁን ለመጨበጥ የሚፈልጉት ይህ ሰው በጦርነት ተጎድተው ተሰደው እንደ ተጣለ ውሻ ሎዶባር ላይ ተጥለው ይኖራል። ዳዊት ይላል አሰበ ይላል። የተጣላችሁ ሰዎች አላችሁ? የእግዚአብሔር እጅ በላችሁ ላይ ያለ፣ የእግዚአብሔር ጣት በእናንተ ላይ ያለ፣ እግዚአብሔር ጧትና ማታ መጥቶ ልጄ ነህ እያለ ካንተ ጋር ጉዳይ አለኝ እያለ አንተ ልጄ ነህ ብሎ እያበረታ፣ ግን የተጣላችሁ ሰዎች አላችሁ? የተረሳችሁ ሰዎች አላችሁ? አስታዋሽ ያጣችሁ ሰዎች አላችሁ? በሞቀ ፋሚሊ ውስጥ መኖሩ ጀምሮ ግን ቀንጥሎት ብቸኝነት ያሰቃየው ሜምፊቦስቴ ከንጉስ ማዕድ ጠጅና ጮማ መብላት የለመደው ሜምፊቦስቴ ተጥሎ ሎዶባር ላይ እንደ ቆሻሻ ማንም አስታዋሽ እስኪያጣ ድረስ የተረሳ ሜምፊቦስቴ ንጉስ ጊዜው በቀጠረው ሰዓት ልቡ ላይ ቢያከበደ ሰዓት ከሳኦል ቤት አለ። ስንቶቻችሁ ናችሁ በከፍታ ጀምራችሁ ድንገት ጊዜና ሁኔታዎች ጸጥ ያለባችሁ? መልእክት ይዤላችሁ መጥቻለሁ። በዙራችሁ ያሉ የሚመሰክሩላችሁ ሁኔታዎች ሁሉ እንደማይሆን ከሆነ እኔ ዛሬ እንደ እግዚአብሔር ሰው መልእክት ይዤ መጥቻለሁ። የትም ውደቅ፣ የትም ተጣል፣ ማንም ይክፋ፣ ማንም ይጣል፣ ይሄ እጅ ዛሬ ማታ ወደ ክብር ይመልሳል፣ ወደ ስፍራችሁ ይመልሳል። እግዚአብሔር አምላክ ምን ተናገረ ካልከኝ፣ አንዳንዶቹን ካሉበት ስፍራ ወደ ተዘጋጀላቸውና ወደ ተነገራቸው ስፍራ እመልሳቸዋለሁ ብሎኛል። አጠገብ ያለው ሰው ያዛን፣ ወደ ክብር ትመለሳለህ በሉልኝ። ሜምፊቦስቴ አስታዋሽ ያጣ ሰው፣ የንጉስ ዘር ነው፣ ግን ማንም ዞር ብሎ አይ። እጁ ተጎርቷል፣ እግሩ ተጎርቷል፣ ሽባ ነው ይላል መጽሐፍ ቅዱስ። ተጥሎ ነበር ይላል። እግዚአብሔር አምላክ ለተጣላችሁት ዛሬ መልእክት ሰጥቶኛል። ያው እግዚአብሔር ምስክሬ ነው። 360 ዲግሪ እናንተም ጠላቶቻችሁ እስክትገረሙ ድረስ ወደ ተዘጋጀላችሁ ክብር ትመለሳላችሁ፣ ወደ ተጻፈላችሁ ክብር ትመለሳላችሁ። ጮሁና ታሰባለህ በሉ እስቲ። በዳዊት ነው የታሰበው። ዳዊት ተራ ሰው እንዳይመስል። የት አለ? በሎዶባር። አሁኑኑ አስጠሩልኝ አለ። አሁኑኑ አምጡልኝ አለ። መጽሐፍ እንዲህ ይላል፣ ሜምፊቦስቴ መጥቶ በፊቱ ሲደርስ ይላል በግንባሩ ሰገደለትና እንዴት ወደ ተጣለው እንደ ውሻ ወደ ተጣለው ተመለከትከኛል። አንዳንዶቻችን ያለ አስታዋሽ የኖርን ሰዎች ነን። እግዚአብሔር ነው ከሰው ጋር ይቀላቀለን። ረስታችሁት ነው ውለታውን እንጂ አንዳንዶቻችሁ ፋሚሊያችን እንኳን የማይፈልጉን ሰዎች ነበር። እንዴት እንደተነሳን ረሳን እንጂ ሎዶባር ላይ ተጥሎ ፍርፋሪ የሚናፍቅ ከሞቀ ቤት የወጣ ሰው ጊዜው መጣለታ። ማንም ሊንቅ ይችል ይሆናል። አንተ ግን ማንንም እንዳንቅ። የተናቁ ሰዎች ዛሬ ትልልቅ ስፍራ ነው ያሉት። ቀደም ለዚህ ነው እዚህ አታገኘኝም አለ። የሚቀጥለው አመት እዚህ አታገኘኝም፣ በቆ ጠብስ አታገኘኝም አለ። የተጻፈላችሁ ትልልቅ ስፍራ ሆኖ ሳለ ዛሬ ታች ወርቃችሁ ሊሆን ይችላል። ይሄ ያንተን ማንነት አይወክልም። እግዚአብሔር አምላክ ለሕዝቤ እንዲበላለኝ የመታሰቢያችሁ ጊዜ ደርሷል። ወደ ክብራችሁ ትመለሳላችሁ ብሏችኋል ጌታ። ይሄ ቃል ወደ ነገረ ስፍራ ትመለሳል። እኔ ነህ ያለኝ ይሄ ቃል እንደዛ ነው መኖር ያለብኝ። መጽሐፍ እንዲህ ይላል፣ እንዴት ወደ ተጣለው እንደ ውሻ ወደ ተጣለው ወደ እኔ እንዴት ተመለከትከኝ? እንዴት አየኸኝ አለው። እንዴት አየኸኝ? እንዲህ ይላል፣ ዳዊትም አለ ሜምፊቦስቴ አለው፣ አቤት ከእንግዲህ ወዲህ ወደ ኋላ አትመለስም፣ ወደ ሎዶባር አትመለስም፣
ወደ ጠላ ሰዎች ወደ ገፉበት ሰፈር አትመለስም። ወደ ተናክበት ሰፈር አትመለስም። ወደ ተተቸበት ሰፈር አትመለስም። ወደ ተሟረተበት ሰፈር አትመለስም። ወደ በውድቀት ወደ ምትታወቅበት ሰፈር አትመለስም። አሁን የመጣው የጠራ የንጉስ ቃል ነው። ወደ አንተ የመጣው ንጉስ ድምጽ ነው። ወደ ትላንትናው አትመለስም። ወደ ቀደመው አትመለስም። ምክንያቱም ያንተ ጊዜው ንጉስ ዳዊት ሳይሆን ያመጣው ራሱ የጠራ እግዚአብሔር ነው። ከእንግዲህ ወዲህ አለው ከገበታዬ ትመገባለህ እንጂ ሎዶባር ላይ ካለው ፍርፋሪ አትበላም። ይገባችኋል? ብዙዎቻችን የምንጠበቀው ትላንትና ስፍራችን ላይ እንድንመለስ ነው። እግዚአብሔር ወደዛ አይመልሰንም። ጠርቶን ዋይቶን አክብሮን ወደ ትላንትና እንመለስም። ከንጉስ ማዕድ መብላት ጀምረን ወደ ትላንትና እንመለስም። ከንጉስ ድምጽ እየሰማን መኖር ጀምረን አንመለስም። እስኪ አልመለስም በሉ ሲያል ከዚህ በኋላ አለው ከኔ ገበታ ትመገባለህ። ስፍራችሁን ወቁ፣ ቦታችሁን ወቁ። አንተ ተራነ ያለው ጠላት ነው እንጂ እግዚአብሔር አይደለም። ደጋግመው በሽንፈት ቃል የመታን ጠላቶቻችን ነው እንጂ እግዚአብሔር አይደለም። እሱን አትመነዝረው። ላንተ የተጻፈው አንተ ጽኑ ኃያል ከንጉስ ማዕድ ልትመገብ የተጠራ በክርስቶስ ደም የታወጀ አንተ የተወደድክ የእግዚአብሔር ልጅ ነህ። ከእንግዲህ ወዲህ አለው ከኔ ገበታ ትመገባለህ፣ ከኔ ማዕድ ትበላለህ። መጽሐፍ እንዲህ ይላል፣ ሎሌዎቹን አስጠራቸውና ሰራተኞች ከዚህ በኋላ አለው በሳኦል የሚገባ የተማረከውን የትኛውም ርስት አለ እየታረሰ ለሱ ነው የሚሰጠው አለ። የተረሳ ሰው በንጉስ ሲታሰብ ጠፍቶ የነበረው በረከት በሙሉ በሜምፊቦስቴ ስም ተጽፎ እያንዳንዱ ነገር ታልፎ ተሰጠው፣ እጁ ገባ። ለተንቢያ አሜን በለኛ እንዳይሆን ልናገር። የአድራሻ ለውጥ የሚያደርግ ኤንጅል በፊታችሁ ይቀድማል። ዛሬ የአድራሻችሁን ለውጥ የሚያፈጥን መልአክ ከፊታችሁ ይቀድማል። ከወደክበት ጠርቶ ወደ ከበረ ስፍራ የሚያሸጋግር እጅ ያገኛችኋል። በእግሮቻችሁ ብድግ በሉና እታሰባለሁ በሉ። እስኪ ድገሙና እታሰባለሁ በሉ። ቁሙ በእግሮቻችሁ እታሰባለሁ በሉ። እስኪ